የእግር ኳስ ተመልካች የእግር ኳስ ደጋፊ የእግር ኳስ ቤተሰብ መሆን ምንኛ ደስ ይላል። የምንወደውም የምንጠላውም ወይም ማንደግፈውም ክለብ ይሁን በእግር ኳስ ውስጥ ያለው ስሜት አንዳንዴ እውነት ለመናገር በመንፈሳዊ ህይወት ውስጥ ከምናገኘው ስክነት ወይም ሰኪና እረፍት በመቀጠል እግር ኳስ ውስጥ ያለው ስሜት ፍጹም ተወዳዳሪ የለውም። ማንቸስተር ዩናይትድ ከሊዮን እንደ ማንቸስተር ዩናይትድ ደጋፊ ራሳችንን እነሱ ቦታ ተክተን ስናስብ እግር ኳስ ለደጋፊዎቿ እግር ኳስ ለአድናቂዎቿ ምን አይነት ብስራትና ደስታን ይዛ የምትመጣ ምን አይነት የመንፈስ ስብራት የልብ ውልቃት ይዛ እንደምትመጣም ሁለቱን ደስታና ተቃርኖ በሰከንድ ውስጥ ያየንበት ምሽት ነበር። ማንቸስተር ዩናይትድ 5 ሊዮን 4 9 ግቦች የተቆጠሩበት ምሽት። በመጀመሪያው የሊዮኑ ጨዋታ 2-2 ተለያይተው በምሽቱ የመልስ ጨዋታ ለማመን በሚቸግር እንቅስቃሴ ማንቸስተር ዩናይትድ ድል ቀንቶት ወደ ግማሽ ፍጻሜ አልፎ ከአትሌቲክ ቢልባኦ ጋር ተደልድሏል። 1998 የአውሮፓ ሻምፒየንስ ሊግ ፍጻሜ ኑ ካምፕ የማንቸስተር ዩናይትድ የመሃል እምብርት የልብ ትርታና የአሌክስ ፈርጉሰን የጀርባ አጥንት የሆኑ ሁለት ተጫዋቾች በቋሚ አስተላልፍ ውስጥ የሉም። የኦልትራፎርድ ደጋፊዎች በስጋት ተንጠዋል። ፖል ስኮልስና ሮይ ኪን ማለት ነው አስተላልፍ ውስጥ የሉም። መሃሉን ዴቪድ ቤካምና ኒክ ባት ይዘውታል። ዴቪድ ቤካም የቀኝ ክንፉን ትቶ ወደ መሃል ተጠግቷል። እዛ ቦታ ላይ ብዙም የመጫወት ብቃትና ልምድ እንዲሁም ደግሞ የዛ ቦታ ተጽቶ የለውም። የስኮልስ የኳስ ዕውቀት የሮይ ኪን ያለመሸነፍ እልህ በኦልትራፎርድ ውስጥ ያሰፈኑትን ስም ያገዘፉትን ዕውቅና በዛ ምሽት ለማንቸስተር ዩናይትድና ለፈርጉሰን ሊሰጡ አልታደሉም። በግራና በቀኝ ብሮንኮቪችና ጊግስ በፊት ለፊት ሁለቱ ጥቁሮች አንዲ ኮልና ዮርክ በቋሚነት ተሰልፈዋል። ሽማይክል በረኛ በቀኝ ክንፍ ኔቭል መሃል ላይ ጆንስና ስታም እንዲሁም በግራ በኩል ደግሞ ኤርዊን ማንቸስተር ዩናይትድ ጫውታው ሊጠናቀቅ የመጨረሻ ፊስካል ይነፋ ሲል ተቀይረው የገቡት ሶልክሻየርና ሼሪንጋም በጥፍሮቻቸው የነኩት እንዲሁም የተደገፉት ኳስ የባየር ሙኒኩ በእለቱ ያልተሰለፈ ፈረንሳዊ የግራ ተመላላሽ ተጫዋች አስተዋውሳለሁ ሊዛራዙ መንፈስ ወይም መላእክት በኑ ካምፕ ማንቸስተርን ለመደገፍ ወይም የማንቸስተር ውጤት ለማስቀየር የተሰየሙ ይመስለኛል ብለዋል። በማንቸስተር ደጋፊዎች ዘንድ በመድር ላይ ቢጠየቁ በአንድ ድምጽ በመላው ዓለም ያሉ የማንቸስተር ዩናይትድ ደጋፊዎች ያንን የሻምፒየንስ ሊግ ፍጻሜ በትውስታ ሳይሆን እንደ ትላንት እንደተፈጸመ ዛሬ እንደተከናወነ ድርጊት እያንዳንዱን እንቅስቃሴ ማስተዋል ይችላሉ፣ እያስታወሱም ይተርካሉ። የባየር ሙኒኩ አሰልጣኝ ኦትማን ሂትስፊልድ በመጠናቀቂያው አካባቢ ሉተር ማቲያስን ቀየሩት። ከኋላ በኩል የነበሩት አምስቱ ተከላካዮች ስማቸውን ካልተሳሳትን ባብል፣ ሳሚኩ ፎር፣ ሉተር ማቲያስ እንደዚህ ማን ነው አንድ ግራኝ ከዛ በኋላ ለረጅም ዓመት በባየር ሙኒክም ቆይቷል። ቴክኒሻኑ ወደ መሃልም ወደ ዳርም ይወጣል። ተርናትና ሊንክ አሉ። ተርናት ከዛ በኋላም ለረጅም ዓመት ለጀርመን ብሔራዊ ቡድንና ለባየር ሙኒክ ተጫውቷል። ተርናት በጀርመን እግር ኳስ ውስጥ እኔ ጎግል አርጋችሁ ወይም ደግሞ ቪዲዮ ካላችሁ እስኪ ንጹህ የእግር ኳስ ደጋፊዎች ከክለብ ጽንፍ የወጣ የክለብ አመለካከት የሌላችሁ እግር ኳስ ተጫዋቾችን ማድነቅ የምትፈልጉ የተርናትን ብቃት ለማየት ጠና ያለ ክንፍ ላይ ያለ ግራኝ ፓሱ ክሮሱ ሁለመናው የሚያምር ተርናት አምስቱ ተከላካይ ነበሩ። እንግዲህ እነ ጀርሜን እና ኤፈንበርግ መሃል ላይ ነበሩ። ጃንከር ባስለር
እና ዚክለር ምስራቅ አውሮፓ ተብሎ ዚክለር የምስራቅ አውሮፓ ውህደት በኋላ ወዲህ ከተቀላቀሉት ተጫዋቾች አንዱ ተብሎ የሚነገረው ረጅሙ ዋናው ትልቁ ጃክለር ነው ሌላ የጀርመን የምስራቅ ጀርመኑ ዚክለር ታውቁታላችሁ እና ባስለር በስድስተኛው ደቂቃ ነው ግቦን ያስቆጠረው ለባየር ሙኒክ የደቂቃ የስም ያቅጣጫና የቦታ ስተት ካለ እንግዲህ የ1998-99ን ፍላሽባክ ወይም ደግሞ ወደኋላ ተከስተን እያወራን ነው ያለነው ያ ምሽት ልዩ ነበር እንደ ትላንቱ ምሽት ኦልድ ትራፎርድ ማንቸስተሮች 2-0 መምራት ጀምረው ከዛ በኋላ የሞሮኮ የዝርያ ያለው ፈረንሳዊ ቸርኪ 18 ቁጥሩ ተአምረኛ የማንቸስተር ዩናይትድ ተከላካዮችን ሲያምስ ከርሞ 2-2 ጫውታው ተጠናቀቀና ወደ ጭማሪ ሰዓት አመሩ በጭማሪው ሰዓት በባየር ሙኒክ ምናቀው የፈረንሳይ ብሔራዊ ቡድን ተጫዋች ቶሊሶ በሁለት ቢጫ ካርድ ከሜዳ በቀይ ተሰናበተ ማንቸስተር ዩናይትድ 2 ሊዮን 2 ሊዮን በ10 ተጫዋች ማንቸስተር ዩናይትድ በ11 ተጫዋች ሊዮን ለማመን በሚያስቸግር ጫውታውን ላልተመለከቱ ሰዎች ይሄንን ስንናገር እውነት አይመስልም ኢቭን ጫውታውን ያዩ ሰዎች መልሰው ሲያስቡት ክስተቱ እውነት አይመስልም ሊዮን በጎዶሎ ተጫዋቾች 2 ግብ ማስቆጠር ቻለ አንድ በጫውታ አንድ በፍጹም ቅጣት ምት የቀድሞ አርሴናል አጥቂ ላካዜት በፔናልቲ አስቆጥሯል የሚገርም ጫውታ ማንቸስተር ዩናይትድ የመጨረሻ ለውጥ አረገ ማዩኑን ማውንትን ወደ ሜዳ አስገባ እና ትንሿ ልጅ ሃሪያመስ እሷንም ወደ ሜዳ አስገቡና ሙሉ በሙሉ ለማጥቃት መጫወት ጀመሩ የሚገርማችሁ ሌላ ክስተት ጫውታው ተስፋው በደበዘዘ ተስፋው በተቆረ ተስፋ ማንቸስተር ዩናይትዶችን በሚያስቆርጥበት ደቂቃዎች ውስጥ በተቃራኒ 16:50 ውስጥ ካሲሜሮ ጥፋት ተሰራበት በቫር እጅግ በጣም አስቸጋሪ በሆነ ሁኔታ የተሰጠው ፔናልቲ ብሩኖ የማሲያዝ ያህል በረኛው አቅጣጫውን አውቆበት ብሩኖ አስቆጠረ ማንቸስተር ዩናይትድ 3 ሊዮን 4 30 ደቂቃ ጭማሪ አለ የመጀመሪያው 15 ደቂቃ ተጠናቋል አሁንም ተቀይሮ የገባው ማዩኑ ላስቆጠራት አስገራሚ ግብ አሁንም ኳሷን ይሰጠው ካሲሜሮ ይሄ በ20 ደቂቃዎች 120 ደቂቃ ውስጥ በአውሮፓ ውድድር በመጨረሻው 120 ደቂቃ 2 ግብ ያስቆጠረ የመጀመሪያው ክለብ እንዲሆን አድርጎታል ማንቸስተር ዩናይትድ ከዛ በኋላ ፊሽካሊ ነፋ የመጨረሻ ደቂቃ በሆነበት ጊዜ አሁንም ካሲሜሮ ክሮስ ያደረገውን ኳስ እዛጋ በምን ይከሰት ከመሬት ይውጣ ከሰማይ ይውረድ ማጓየር ከመጨረሻው አጥቂ ጋር ፈትለክ ብሎ ሄዶ በጭንቅላቱ በበረኛው በቀኝ በኩል ንጹህ ጎል አስቆጠረ ማንቸስተር ዩናይትድ 5 ሊዮን 4 ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም ደስታን የሚፈጥር ለሊዮን ደጋፊዎች ቅስም የሚሰብር ሁሉም የሊዮን ደጋፊ ተጫዋቾች መለያቸውን ግንባራቸው ላይ አይናቸው ላይ ሸፍነው በእንባ እየታጠቡ ከኦልድ ትራፎርድ ለመውጣት ተገደዱ የኔ ትልቁ ነጥብና የማንቸስተር ዩናይትድ የዘውትር ተቀናቃኝ ሆኜ የሊቨርፑል ደጋፊ ሆኜ በማንቸስተር ወገን ሆኜ የዛሬውን ጫውታ እንድከታተል ያስገደደኝ በሰርቢያው ብሔርተኛና አክራሪ ነጭ ማቲች ኦናና ላይ የሚሰጠው መልስ ኦናና በመልስ ምት የሚበሻሸቁት የሚዘላለፉትና ኢሞራላዊ ሆነው ብሽሽቅ ወደ ካሜራማኖቹ ዘልቆ ኦናና ላይ ሲቆጠር ማቲችን ያሳያል ሊዮን ላይ ሲቆጠር ኦናናን ያሳያል 2-0 ማንቸስተር ዩናይትድ ሲመራ ኦናና ባልተለመደ ሁኔታ ሜዳ ውስጥ ይቦርቅ ይፈነድቅ ይዟል የግራጫ ጃኬት ለብሶ ቆዝሞ የሚታየው ማቲች
2-2 ሲሆኑ በተቃራኒው እሱ ይጨፍራል ኦናና ይቆዝማል የመጨረሻው ድል ግን ለጥቁሩ ለወንድማችን አፍሪካዊ በነጭ የሚጠለጠል በነጮች እንዲዋረድ የተፈቀደለት የሰርቢያው አክራሪ ብሔርተኛ በአደባባይ ሲተቸው የእንግሊዝ ሚዲያዎች ጭምር ኦናናን አጋልጦ በመስጠት እነሱም የስድብ ማዋረዱ ተባባሪ ነበሩ ኦናና የሁሉም ጽንፈኛ ነጭ ብሔርተኞችን አንደበት አዘግቶ ለግማሽ ፍጻሜ አልፏል ማንቸስተር ዩናይትድ 7 ሊዮን 6 ይህ የድምር የአግሪጌት ውጤት መሆኑ ነው እንደምን አላችሁ አድማጮቻችን ማንቸስተር ዩናይትድ ከኑ ካምፑ የሻምፒዮንስ ሊግ ከባየር ሙኒክ ጋር ካለው ፍጻሜ በኋላ እንደዚህ አይነት ጣፋጭ ድሎች በደጋፊዎች አምሮ በተለያየ ጊዜ ማስታወሻ በተለያየ ጊዜ መታወሻ በተለያየ ጊዜ ያነሱ ለመጫወት የሚሆን ድንቅ ውጤት ሊኖር ይችላል በተለይ ደግሞ አሁንኛ እንደ ተቃራኒ ደጋፊ ሆነን ስንመለከት እነ ክርስቲያን ዚጋ በነበረው ጊዜ ማንቸስተር ዩናይትድ እስከ ረፍ 3-0 ተመርቶ 5 ያስቆጠረበት ከዛ በኋላ ደግሞ ሞድሪችና ቤል 2 አስቆጥረው 2-0 ተጠናቀቀ ሲባል ማንቸስተር ዩናይትድ 5 አስቆጥሮ ጫውታውን የቀለበሰበት እንደዚህ አይነት ውጤቶች አስደሳች ሊሆኑ ይችላሉ የዛሬው የትላንት ምሽቱ ግን ምንድነው በተጠናቀቀ ሰዓት ማንቸስተር ግብ አስቆጥሮ ወደ ፔናልቲ ወደ ይሄዳል ተብሎ በፍጹም አይታሰብም ነበር አንድ እሱ ሁለት ወቅታዊው የማንቸስተር ዩናይትድ ብቃት ለትችት የተጋለጠ ከውጭና ከውስጥ ተቾች በዙበት በተለይ ቀድሞ ተጫዋቾችን ሳይመርጡ ሳይለዩ የክለቡ ወቅታዊ ሁኔታን ሳይረዱ በተገኘው ማይክና በተገኘው አጋጣሚ ሁሉ ክለቡን ክለብ ውስጥ እንደተጫወተ መለያውን እንደለበሰ በዛ ክብር ውስጥ ብዙ ነገሮችን እንዳሳለፈ ሳይሆን በአደባባይ አላቅጦ ክለቡን በማዋረድ ግንባር ቀደሞቹ ናቸው በተለይ ከተቃራኒ ክለብ ደጋፊዎች ይልቅ ኦልትራፎርድን እያናጋ ያለው የቀድሞ ተጫዋቾች አስተያየት ነው የነሱን ሁሉ አንደበት ነው ያስያዘው አሞሪም ያገራቸው ልጅ ፎንሴካን በማሸነፍ ወደ ቀጣዩ ዞር አልፈዋል ፎንሴካ ሊመሰገን ሊጨበጨብ ወደ ትልቅ ክለቦች ለመምጣት እድል ያለው አሰልጣኝ መሆኑን በሊዮን ውስጥ አሳይቶናል ውድ የማንቸስተር ዩናይትድ ደጋፊዎች የአገራችን እግር ኳስ ተከታታዮች በያላችሁበት ሰላምታችን ይድረሳችሁ ይህንን ፕሮግራም ላይክ በማድረግ በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ ጆይን ያረጋችሁ ወዳጆቻችንም ፕሮግራማችንን ቴሌግራም ቻናላችን ጆይን እንዲያደርጉ እየተባበራችሁ እስከ ሐምሌ 30-50 ሺህ ለመድረስ ጥረት ላይ ነው ያለነው ክፍያ አይጠይቅም የአየር ሰዓት አይፈልግም ቻናላችን እንድታገለብጡ ጥሪያችንን እናቀርባለን በተለይ በአንድ ወቅት የማንቸስተር ዩናይትድ ፕሮግራሞችን ስንሰራ እስከ 20 ሺህ 21 ሺህ ቪው በቀን ውስጥ 300 እና 400 ሰብስክራይበር እንድናገኝ ያደረጉ ምርጥ የዩናይትድ ደጋፊዎች በእያላችሁበት ክብር ምስጋና ይድረሳችሁ ከልብ እናመሰግናለን እንደተለመደው ፕሮግራማችን እንዲጎለብት የበኩላችሁን ጥረት እንድታረጉ እንጠይቃለን የዘንድሮ የማንቸስተር ዩናይትድ ጉዞ ከተሳካ ከ13ኛ ከ14ኛ ወይም ከግፋቢል ከ12ኛ ደረጃ በጓሮ በኩል መጥቶ ሻምፒዮንስ ሊግ ከነ ሊቨርፑልና አርሴናል ጋር ከፍለፊል ሊሰለፍ የሚችልበት እድል በሩ የተከፈተ ነው ስለዚህ ቀሪ 180 ደቂቃን አሸንፎ የመጨረሻውን 90 ደቂቃ ከተፋለመ በ270 ደቂቃዎች ሻምፒዮንስ ሊግ መሳተፍ ይቻላል ለአሞሪምና ለልጆቻቸው የቀረበ ትልቅ ገጸ በረከት ነው ከፓቻ ጋር መተናል አድማጮች እንደምን አላችሁ ትላንት በሰራነው የአርሴናል ፕሮግራም በርካታ ሰዎች አስተያየት ሰጣችሁናል አስተያየታችሁን ተቀብለናል እጅግ በጣም እናመሰግናለን እንግሊዞች እንግዲህ ቶትናምም በዛ በኩል ኢንትራ ፍራንክፈርትን አሸንፎ ወደ ግማሽ ፍጻሜው አልፈዋል በኮንፈረንስ ሊግ ቼልሲም አልፈዋል ማንቸስተርና ቶትናም አልፈዋል ማንቸስተር ከቢልባኦ ቶትናም ከቦዶ ጋር ወይም ደግሞ ጊልሜት የሚባለው የአደገኛው ቡድን
ከሱ ጋር ሁለት የእንግሊዝ ቡድኖች ፍጻሜ ሊደርሱ ይችላሉ ብለን ነው የምንገምተው ማንቸስተር እና ቶትናም ቢልባኦ እንግዲህ በማድሪድ በባርሴሎና በአርሴናል በማንቸስተር ሲቲ የሚፈልጉ በርካታ ልጆች ቢልባኦ ውስጥ አሉ እነዚህ ኒኮ ዊሊያምስ ጭምር እዛ ነው ያሉት በቀላሉ የሚታይ ቡድን አይደለም ነገር ግን አሁን ባለው ስሜት ማንቸስተር ዩናይትድ እንግዲህ ስቴዲየም ውስጥ ሲያለቅስ የነበረ ሕፃን ልጅ ወዲያው ደግሞ በደስታ ከወላጆቹ ጋር ሲደሰት ያየነው በእግር ኳስ ውስጥ ያለው የደስታና የሐዘን ስሜት ምን አይነት በቀጭን ስስ በሆነች ክር ላይ የተንጠለጠለ መሆኑን ነው ዛሬ ተረዳ ነው እንባው ከጉንጮቹ ወርዶ ካገጩ ወርዶ እታች ገና ሳይደርስ በደስታ ደግሞ በወዳጆቹ ቁፍ የተቃራኒ ጀርባውን ሰጥቶ በደስታ ሲቃ እንባው እንደገና ሲያነባ አይተናል እግር ኳስ እንዲህ ነች በቤታችንም ያሉ የማንቸስተር ዩናይትድ ደጋፊዎች ከኛ አልፎ ጎረቤትን ሲበጠብጡ ነበር አብረን እኛም በኦናና ምክንያት ደስታችንን ገልጸናል እነሆ ፕሮግራማችንን ባጭሩ ጀመርን ፓቻ እንደምን አለ እሺ ስለ ዩሮፒያን ካፑ የማንቸስተር ዩናይትድ እና የሊዮን ጨዋታ አንዳንድ ለአድማጮቻችን አጭር መረጃ እንድሰጥ ነው መጀመር ትችላለህ ፓቻ እሺ እንደምን ቆያችሁ አድማጮቻችን አዋ ባንተ መግቢያ ላይ እንዳነሳው ማንቸስተር ዩናይትድ በታሪኩ ከማይረሳቸው አጋጣሚዎች መካከል አንዱ ሆኖ ሊመዘገብ የሚችል ምናልባት በዛ ደቂቃ ውስጥ ይሄ ይፈጠራል ተብሎ ያልተጠበቀ ሁለቱን ግብ ልንጠብቅ እንችላለን አቻ ሆነው ወደ መለያ ምት ሊሄዱ ይችላሉ የሚል ግምት ሊኖረን ይችላል ነገር ግን በነዛ ጠባብ ደቂቃዎች ውስጥ 3 ግብ መጠበቅ በጣም ከባድ ነው አጥቂውን አውጥቶ ያላጥቂ እየተጫወተ የሚገኘው የአሞሪም ቡድን የአማካይ ቁጥሩን ከፍ አድርጎ ሃሪ ማጓየርን የመጨረሻ አጥቂ ያደረገው እና በዚህም ውጤታማ ሆኖ ወደ ቀጣዩ ዙር አልፏል አባኔ የማንቸስተር ዩናይትድ ድል በምሽቱ ብቻ የተገኘ ወይም በጥሩ ውጤት ወደ ቀጣዩ ዙር ስለመሻገር ብቻ ሳይሆን ዩናይትድ በቀጣይ የቡድን ግንባታ የዚህ ውድድር ወሳኝነት በጣም ከፍ ያለ ነው ዩናይትድን ወደ ተሻለ ደረጃ ሩበን አሞሪም እንዲመልሱ የመልሶ ግንባታው በተሳካ ሁኔታ እንዲሆንና ቡድኑ በፋይናንስ ረገድ ጥሩ የሂሳብ ባላንስ ይዞ ወደ ዝውውር ገብቶ በቀጣይ ሳመር ራሱን አቀናጅቶ ለአሰልጣኙ ምቹ የሆኑ ተጫዋቾችን አምጥቶ ተጫዋች ለማምጣትም እኮ ከተሳካ አውሮፓ ቻምፒየንስ ሊግ ካልሆነ ደግሞ ዩሮፒያን ሊግ እንግዲህ መሳተፍ ለምትፈልገው ተጫዋች ለድርድር የተወሰነ 50% ይጠቅማል በአውሮፓ መታየት ይፈልጋል የዘንድሮ ፕሮፌሽናል ተጫዋች ስለዚህ በዩሮፒያን ሊግ ብቻ ሳይሆን ከተሳካ ቻምፒየንስ ሊግ ነው የሚወዳደረው ማንቸስተር ስለዚህ የትኛውንም ተጫዋች የሚፈልጉትን ለማሳመን ከሲቲ ከአርሴናል ከሊቨርፑል ከቼልሲ እኩል የመደራደር አቅም አለው ምክንያቱም የሚገዛውን ተጫዋች ቻምፒየንስ ሊግ ነው የምትወዳደረው በአውሮፓ ግዙፉን ውድድር የምትታይበት አጋጣሚ አለ ባጭር ጊዜ ህይወታቸውን ከፍ ወዳለ ደረጃ ለማድረስ ተጫዋቾች የአውሮፓ ውድድርን በእጅጉ ይናፍቃሉ ይሄ ለአሞሪም ዝውውር በሩን በእጅጉ በስፋት ይከፍትላቸዋል ትልቅ አጋጣሚ ነው እኔ በቻምፒየንስ ሊግ ከሚገኘው ገንዘብ በላይ ለሚፈልጉት ተጫዋቾች የመደራደሪያ አቅም ይሆናል ብዬ ነው ማስበው ቀጥል ፓቻ አዋባ በእንደነዚህ አይነት ውድድር ማንቸስተር ወደ ባንክ አካውንቱ የሚያስገባው ገንዘብ መጠን ይሄ በፕሪሚየር ሊጉ በጸደቀው አዲሱ ህግ ፕሮፊት ኤንድ ሰስቴይናቢሊቲ ሩል ላይ ከፍተኛ የሆነ የሂሳብ ክፍተት ዩናይትድ እንዲያገኝ ያመቻቻል አሁን ዩናይትድ ይሄን ውድድር የሚያሸንፍ ከሆነ 88 ሚሊዮን ፓውንድ እስከ 114 ሚሊዮን ዩሮ ነው የሚያገኘው ይሄ ሂሳብ ደግሞ ትርፍ ቡድኑ ባስመዘገበው ውጤት ወደ ባንክ አካውንቱ የሚያስገባው ነው በአመቱ እስከ ታክስ በኋላ የምትከስረው የኪሳራ መጠንና ያስገባው ትርፍ ተለክቶ ነው የምታወጣው የሂሳብ ገንዘብ የሚፈቀድል በዩናይትድ አካውንት ውስጥ ከየትኛውም ቡድን በላይ ከፍተኛ ገንዘብ አለ ነገር ግን ይሄ የፋይናንሻል ህጉ ዩናይትድን ገድቦ አላስፈላጊ የሆኑ ሽያጮች ውስጥ
እንዲገባ የሚያስገድደው ነበር። አሁን ይሄ በቅርቡ የጀመርኩም ጉዳይ እንዳትረሳ ፓቻ ያቆምክበትን በቅርቡ የአሜሪካው ፕሬዝዳንት ትራምፕ ከመጡ በኋላ እነዚህ የፋይናንስ ቁጥጥሩን ወደ ኤለን ማስክ አይነት አማካሪ ቀጥረው ማለት ሾመው በትልቅ የሚኒስተር ማዕረግ አይነት ነው። ስለዚህ አብዛኛውን የተዝረከረከ ወጪ በማስቆም የሀገሪቷን ገቢ መጨመር ብክነቱን መቀነስ በሚል ህግ ብዙዎች እንደምሳሌ ታዋቂውን የሬዲዮ ጣቢያ እነ ቪኦኤን ጭምር እንዲዘጋ አድርገዋል። ከትናንሽ ነገር ነው ብክነትን እንቆጣጠራለን ብሎ የመጡት። ፔንታገን ውስጥ ያሉ ሂሳቦችን ቀንሰዋል። በዓለም አቀፍ ተራድኦ ድርጅት ውስጥ ያሉ እነ USAIDን ዘግተዋል። ከትናንሽ እንትን ጀምሮ ኦልትራፎርድም እንደዛ አይነት ሰራተኛ ቀነሳ ኢቭን የፈርጉሰን አምባሳደርነትን ጭምር እስከ መቀነስ ደርሰው ለሳቸው በአመት ወደ 1 ሚሊዮን ዩሮ ምናምን የሚሰጠው ሁሉ እንትን ብለዋል። የፋይናንሱ ጉዳይ ልክ አሜሪካኖቹ እንደጀመሩት ፖሊሲ የሂሳብ ቁጠባ ወጪ ቅነሳ ማንቸስተር እንግዲህ በአንድ ወቅት እነ ቬሮንን እነ ፈርዲናንድን እነ ኢስታምን በሚያመጣ ጊዜ አዝረጋጭ ነበር። በቃ በአውሮፕላን ውስጥ የሚያልፍ ተጫዋች ካለ ሁሉ አይጃክ ያደርጉታል እና የዛ አቅም በሙሉ አሁን ፋይናንሻሊ ተገድቦ ማየት አሳዛኝ ቢሆንም እንደዚህ አይነት የትላንት ምሽቱ አይነት ውጤቶች ግን ተጫዋቾች ጋር ለመደራደር ክለቡም ገንዘብ ለማውጣት አይኑን የማያሽበት ጥሩ አጋጣሚ ነው። እኔ ጫውታው ላይ ታተኩራለህ። አሁን እዚህ ፋይናንስም ጉዳይ እናውራና ሞር ዲቴል ወደ ጫውታው እንመጣለን። እና በዚህ በኩል ምቹ አጋጣሚ ለዩናይትድ ይፈጥራል። እንዲሁም ደግሞ ከወዲሁ ዩናይትዶች ውስጥ ለውስጥ የጀመሯቸው ድርድሮች አሉ። በየክለቡ ያሉ ተጫዋቾች መካከለኛ ተጫዋች ነገር ግን የቡድን ግንባታው ሊያሻግር የሚችል ለ4 ለ5 አመት በጥሩ ብቃት በጥሩ ጤንነት ሊያገለግል የሚችሉ በተመጣጣኝ ዋጋ ነገር ግን በስኳድ ጥራት በኩል ለውድድር አመቱ ብቁ የሚሆኑ ለምሳሌ እንደነ ማቲያስ ኩኛ አይነት ተጫዋች አገልግሎታቸው ሰፊ የሆነ አፈራርቆ በአጥቂ አማራጭ በኩል ማጫወት የሚችላቸውን ተጫዋቾች ለማምጣት ቅድመ ዝግጅት እያደረገ እንግዲህ እንዲህ አይነት ድል ሲጨመር ዩናይትድ እስከ ፍጻሜ ድረስ ተጉዞ ዋንጫውን የሚያሸንፍ ከሆነ ትርፋማነቱ ከፍ ይላል። ቡድኑ ጥሩ ግንባታ ውስጥ ይገባል። አባ ወደ ጫዋታው ስንመጣ ከጫዋታ በፊት ፓቻ አንድ ማስታወቂያ በተለይ ፓቻ የሚያደንቀው እኔም ማከብረው በእግር ኳስ ውስጥ ትልቁ ኢትዮጵያዊ ኢንሳይክሎፒዲያ በመረጃ ደረጃ በኢትዮጵያ እግር ኳስ ውስጥ በተለይ አሃዝ ቁጥር ውጤት የተጫዋች ፕሮፋይል በአግባቡ ባልተሰነደበት ሀገር ምርጡ አስደናቂው ኮሜንታተር ማርቆስ ኤልያስ በቅርቡ ግሎባል ስፖርት በሚል የራሱ የዩቲዩብ ቻናል ይመጣል። ትክክለኛ ኢትዮጵያዊ መረጃ የአገር ውስጥ መረጃ የምትፈልጉ በውጭ ሀገሩም በብቃት የሚሰራ ነገር ግን በስንተኛው ደቂቃ በየትኛው ሜዳ ስንት ለስንት ተለያዩ ለሚባል ኢትዮጵያዊ የውጤቶች ጥናት በእግር ኳስ ውስጥ ትላልቅ ሰነድና ዶክመንት ምርምርና ጥናት ማድረግ ለምትፈልጉ አድማጮች እንዲሁም ደግሞ በእግር ኳስ ትዝታችሁ አዝናኝ ውጤቶችና ትዝታዎችን ይዞላችሁ ሊመጣ ማርቆስ ኤልያስ ግሎባል ስፖርት በሚል ዝግጅቱን አጠናቋል። ማርቆስን ማድመጥ በኢትዮጵያ እግር ኳስ ውስጥ 90% መረጃ ማግኘት ነው። ወገናዊነት የሌለው ድንቅ የዲኤስቲቪ ተንታኝ የቀድሞ የኢንተር ስፖርት ከሁሴን አብዱል ቀኒ ጋር የጋዜጣ አዘጋጅ በብስራት ስፖርት ለረጅም ጊዜ የሰራ ከሚዲያዎች በአብዛኛው ለየት የሚለው ወገንተኛነት የሌለው ለሙያው ክብር የሚሰጥ በአገር ውስጥ ስፖርት የሚያተኩር ታማኝ ተጨባጭ መረጃዎችን የሚያቀርበው ማርቆስ ኤልያስ በቅርብ ቀን ግሎባል ስፖርት በሚል በሰማያዊ የተጻፈ የራሱ ሎጎ ያላት አርማለች በፌስቡክ ፔጃችን ሰሞኑን እንለጥፋለን። ሰብስክራይብ አድርጋችሁ ማርቆስ ኤልያስን ተከታተሉ። ስለውነት በመዝናኛ ብቻ ሳይሆን በመረጃም የምታተርፉበት የዩቲዩብ ቻናል ነውና እድለኛ ነን ማርቆስ ኤልያስን በዩቲዩብ ማግኘታችን። ማርቆስ ኤልያስ እንኳን ደህና መጣ እንላለን። ፓቻ መቀጠል ይችላል። እሺ 10ኛ ደቂቃ ላይ ነው አባ በማኑኤል ኡጋርቴ ማንቸስተር ዩናይትድ ቀዳሚ መሆን የቻለው
ብዙም ደቂቃ ሳይቆይ የጨዋታው መጠናቀቂያ የመጀመሪያ 45 ላይ ዲየጎ ዳሎት ሁለተኛውን ግብ አስቆጠረ። እነዚህ ከረፍት በፊት የተቆጠሩ ሁለት ግቦች የማንቸስተር ዩናይትድን አድቫንቴጅ አንደኛ የሜዳ አድቫንቴጅ ጨዋታው ሲጀምር እንኳን ደጋፊው ላይ የሚታየው ተነሳሽነትና ሜዳ ውስጥ የነበሩ ባነሮች የሚያስደንቁ ዩናይትድ ቤት ከዚህ ቀደም ያልተመለከት ነው። በተለይ በቅርብ ዓመት ውስጥ ከፈርጊ መሄድ በኋላ ያላስተዋልናቸውን አይነት የደጋፊ ድባብ ነበር በምሽቱ ጨዋታ። በመጀመሪያ 45 በሜዳው ሁለት ግብ አድቫንቴጅ የወሰደ ቡድን በሁለተኛ 45 ይቸገራል ተብሎ ብዙም አይጠበቅም። በተለይ ደግሞ የዩናይትድ ፍጥነት ከረፍት በፊት የነበረው ፍላጎትና ቶሎ ፋይናል ሰርድ ለመግባት እድል ለመፍጠር በጣም ቅርብ የነበረ ቡድን ነበር ከረፍት በፊት የነበረው። ከረፍት በኋላ እንግዲህ በ71ኛ ደቂቃ ላይ ነው ማንቸስተር ዩናይትድ የጨዋታውን የመጀመሪያ ግብ በቶሊሶ አማካኝነት ያስተናገደው። ሊዮን ወደ ጨዋታ የተመለሰችውን ኳስ ቶሊሶ አስቆጠረ። በ6 ደቂቃ ልዩነት ታለፊኮ አስቆጠረ ሁለተኛውን ግብ። 2-2 ሲሆን የፈጀበት ደቂቃ ሊዮን ሁለት ግቦችን ለማስቆጠር 6 ደቂቃ ነው። 71ኛ ደቂቃ አስቆጠረ። 77ኛ ደቂቃ ላይ ሁለተኛውን ግብ አስቆጠረና ወደ ጨዋታው የመመለስ አድቫንቴጅና በተለይ ደግሞ ከ60 ደቂቃ በኋላ የነበረው የሊዮን የኳስ ፍሰትና ዩናይትድ ያንን ለማስቆም የመረጠበት መንገድ የተቀናጀ አልነበረም። የሊዮን ብልጫ ኦልትራፎርድ ላይ እየተስተዋለ መጣ። በዚህ ሁኔታ ውስጥ እያሉ ነው እንግዲህ 2-2 ካምባክ ያደረገ ቡድን የአቻነቷን ግብ አስቆጥሯል። ጨዋታውን ተቆጣጥሯል። ቶሊሶ ሌኒዮሮ ላይ የሀገሩ ልጅ ላይ በሰራው ፋውል በሁለተኛ ቢጫ ካርድ 89ኛ ደቂቃ ላይ ሊዮን በ10 ተጫዋች መጫወት ጀመረ። በተጨማሪ ደቂቃ ነው እንግዲህ እንደተጀመረ የተጨማሪ ደቂቃ 104 ደቂቃ ላይ ራያን ቸርኪ የማንቸስተር ዩናይትድ ራደር ውስጥ የሚገኘው ይሄ በትውልድ ሞሮኮዊ የፈረንሳይ ዜግነት ያለው የግራኝ እግር ቴክኒሻል ተጫዋች ታምረኛ ተጫዋች ወደ ፕሪሚየር ሊጉ ቢቀላቀል የትኛውም ክለብ ያስፈርመው ለኛ ለተመልካቾች ልዩ ገጸ በረከት ልዩ ስጦታ ነው። በጣም ይሄ ተጫዋች እንግዲህ 104ኛ ደቂቃ ላይ አስቆጥሮ በ10 ተጫዋች ሊዮን ሲመራ ዩናይትድ የሚጫወተው በሜዳው ነው። የደጋፊውን ተጽዕኖ እያንዳንዱ ጉዳይ ስታይ ዩናይትዶች በሳይኮሎጂ እየወረዱ የሚመጡበት ነው። ለምን ሊዮን ጎዶሎ ሆኖ እንዲሁም ከ2-0 እየተመራ 3-2 በተጨማሪ ደቂቃ ሲያደርግ ያ ቡድን በ10 ተጫዋች እንኳን ፍላጎቱ ከፍ ይላል። በተጫዋቾች ይሄ ዩናይትድ ቤት በዘንድሮ የውድድር ዓመት አሞሪም ከመምጣቱን በፊት ከመጣም በኋላ በተደጋጋሚ የምናየው የተጫዋቾች ስህተት ቡድኑን ዋጋ የሚያስከፍሉ የግል ተጫዋቾች በመሃላቸው የሚኖር አለመግባባት መሃል ላይ በጥምረት መከላከል የሚችሉበትን መንገድ ባለመግባባት በተገቢው ሰዓት ባለመገኘት በሚፈጥሩ ክፍተት ዩናይትድ የሚያስተናግዳቸው ግቦች በአብዛኛው ቡድኑ ጥሩ ቢንቀሳቀስ እንኳን ተወቃሽ እንዲሆን ምክንያት ነበርና የተጫዋቾች ስህተት በድጋሚ መለያ ፍጹም ቅጣት ምት ሊሆን እንዲያገኝ ሌላ አጋጣሚ ፈጥሮ አሌክሳንደር ላካዜት የቀድሞ የአርሴናል ተጫዋች አስቆጥሮ 109ኛ ደቂቃ ነው እንግዲህ በተጨማሪ ደቂቃ 109ኛ ደቂቃ ሁለተኛው የተጨማሪ ደቂቃ ጨዋታ 4-2 ሆነ። አሁን 10 ደቂቃ ነው የሚቀረው 10 ደቂቃ ነው የሚቀረው። ሁለት ግብ አስተናግዷል በተጨማሪ ደቂቃ። በተቃራኒው ደግሞ ቡድኑ ያለውን አንዱን አጥቂ በጤናማ የሆነውን ሮሱን ሶይሉንድን አውጥቷል። አማካይ ነው ያለው። ይሄን ጨዋታ ለመቀየር እንግዲህ እንዲህ አይነት ታምር ካልተፈጠረ በስተቀር በጣም ከባድ ነው። ለምን 10 ተጫዋች የሆነ ቡድን ሁለት አድቫንቴጅ ከወሰደ በአጠቃላይ ወደ ሎው ብሎክ ነው ራሱ የሚቀይረው እና ፓውሎ ፎንሴካ ደግሞ በጣሊያን እግር ኳስም በፈረንሳይ እግር ኳስ ከዚህ ቀደም በሊል እነ ሌኒዮሮን ይዞ አስደናቂ ቡድን ሰርቷል። ከነ ጆናታን ዴቪስ ጋር አጣምሮ ግሩም ቡድን መስራት ይችላልና መከላከሉ ላይ ጥሩ ቡድን መስራት የሚችል አሰልጣኝ ነው። ባልተጠበቀ መልኩ ማጥቃት ላይ አስደናቂ ቡድን መስራት እንደሚችል በምሽቱ ጨዋታ አሳይቷል። ይሄ እንግዲህ እስከ 114 ደቂቃ ድረስ ካሰሜሮ ላይ አልሜዳ ፋውል እስከሚሰራ ድረስ በስቴዲየሙ አይተ ከሆነ የተወሰኑ ወንበሮች መጉደል ጀመሩ። በዛ ድባብ የተጀመረ ጨዋታ
ደጋፊውም ጥሎ መውጣት ጀመረ። አሁን ይሄ ውጤት ባይቀየር ዩናይትድ ውስጥ የሚሰጠው አስተያየትና እዚህ ቡድን ላይ የሚደርሰው ጫና አንዳንዴ እኮ በሰራው ልክ ውጤት ይጻፋና ይዘ የመጣው ትላልቅ ሪከርዶች ጥንካሬዎች ሊጉ ላይ ላይስተዋል ይችላል። በእንዲህ አይነት ውድድር አሁን ለምሳሌ ዩናይትድ ካደረጋቸው 12 ጨዋታዎች ምንም ያልተሸነፈ በዩሮፒያን ውድድር ብቸኛ ቡድን ነው በዚህን ሰዓት በአጠቃላይ በዩሮፒያን ውድድር በኮንፈረንስ ሊግ በቻምፒየንስ ሊግ በዩኤፋ ዩሮፓ ሊግ ያልተሸነፈ ብቸኛ ቡድን ነው። እንግዲህ ሳትሸነፍ በዚህ ግዙፍ ውድድር ስትመጣ የራስ የሆነ ጥንካሬ ከሌለ በቀር በግምት ሳትሸነፍ ልትመጣ አትችልም። ይሄን ሁላ ክሬዲት ነው የምታጣው እና 114ኛ ደቂቃ ላይ ብሩኖ ፈርናንዴዝ የተገኘችውን ፍጹም ቅጣት ምት አስቆጥሮ ዩናይትድን ወደ ጨዋታ መለሰ። በዩሮፒያን ውድድር ታሪክ በየትኛውም ውድድር ታሪክ ያልተደረገ 120 ደቂቃ ላይ ኮቢ ማያኑ ተቀይሮ የገባው የቡድኑ አካዳሚ ውጤት በግሩም ቴክኒክ አስቆጥሮ 4-4 ማድረግ ቻለ። ከአንድ ደቂቃ በኋላ ሃሪ ማጓየር አስቆጥሮ እንግዲህ ማንቸስተር ዩናይትድ ወደ ግማሽ ፍጻሜ ያለፈውን አስደናቂ ድል አስመዘገበው። አንድ የሚገርም አስተያየት ላንሳለ የአሌክሳንደር ላካዜት ግብ ከተቆጠረች በኋላ በቲኤንቲ ስፖርት ፈርዲናንድ ተጋባዥ እንግዳ ሆኖ ሲተነትን ነበር። እረፍት ላይም ሲጠይቁት ነበር ጋዜጠኞች አንዳንድ ሁኔታዎችን በዩናይትድ ቤት ሲያነሳ ነበርና በጣም በሚያስገርም ሁኔታ ያነሳው ሐሳብ በ2004 ጆዜ ፖርቶን ይዞ ኦልትራፎርድ ላይ ማንቸስተርን ጥሎ አልፎ ዋንጫውን በልቷል ጆዜ ሞሪኖ። ከዛም በኋላ ስፔሻል ዋን ብሎ ራሱን ጠርቶ ቼልሲ ቤት መጥቶ ፕሪሚየር ሊጉንም አድምቋል። ፓውሎ ፎንሴካ በሩበን አሞሪም ላይ እንደዛ አይነት ታሪክ ደገመ ብሎ የዩናይትድን ታሪክ በሚያበላሽ መልኩ አስተያየት ሲሰጥ ነበር። ይሄ የቀድሞ ተጫዋች ሮይኪን ያለፈውን ሳምንት ደግሞ አንድ አስተያየት ሰጥቶ ነበር ከ4-1 ሽንፈት በኋላ ከኒውካስል ሽንፈት በኋላ በአካል ብቃትም በአእምሮአዊ ዝግጁነትም ብቁ ያልሆነ በታሪክ ደካማው ዩናይትድን ነው ከኒውካስል ጋር ያየሁት የሚል ከፍተኛ ትችት ሰጥቷል። በሌላ ፕሮግራም ደግሞ በአንድ የቶክ ስፖርት ላይቭ ስትሪም ምሽት ላይ ፖል ስኮልስ ተጋብዘው ማንቸስተር ምን ለማድረግ እንደሚያስብ የማይታወቅ ቡድን መስሏል፣ በቃ በድን የሆነ ቡድን ሆኗል ብለው እነዚህን ሶስት አስተያየቶችን ካየክ ሪዮ ፈርዲናንድ የቡድኑ የምንጊዜ ምርጡ ተከላካይ ነው። ሁለቱ አማካዮች የምንጊዜውም የዩናይትድ ምርጡ አማካዮች ናቸው። አንደኛው በመሪነቱ አንደኛው ባለው የኳስ ቴክኒክ። እነዚህ ሶስት ተጫዋቾች አንተ ላይ የሚሰነዝሩት ትችት መጀመሪያ ጫናው የሚመጣው ወጣቱ አሰልጣኝ ላይ ከሞቀበት ምርጥ ሪከርድ ያስመዘገበ ሽንፈትን ለረጅም ጊዜ ያልተመለከተ 33 ጨዋታ ተከታታይ ሳይሸነፍ ሁለት አቻ ብቻ ወጥቶ ወደ 31 ጨዋታ አሸንፎ ወደ 100 የሚጠጉ ግቦችን በተቃራኒ መረብ ላይ ያስቆጠረ ቡድን መገንባት የቻለ የፔፕ ጋርዲዮላን ሲቲን በአራት ግብ ማሸነፍ የቻለ ቡድን የገነባ አሰልጣኝ እንዲህ አይነት ጫናዎችን ሊጉ ላይ ሲያገኝ መጀመሪያ የሚረበሸው አሰልጣኝ ነው። ከዛን እነዚህ ጉዳዮች ደግሞ ቡድን ውስጥ የሚፈጠረውን ስተት ተጫዋቾችን ጫና ውስጥ ይከታል። ስለዚህ የቡድን ኦርጋናይዜሽን እንዳሰራና በተረጋጋ ሁኔታ ለአንድ ጨዋታ እንዳትመጣ እንዲህ አይነት ጫና ከሜዳ ውጪ ይጠብቃሉ። ዩናይትድ ደግሞ ከወደቀ ውስጣዊ ችግር በከፍተኛ ሁኔታ ሊፈጠር ይችላል። ይሄ የዩሮፒያን ዩኤፋ ሊግን ከውድድሩ ውጪ መሆኑ ዩናይትድ በፋይናንስ ጉዳይ በስፖንሰርሺፕ በርካታ ጉዳዮች ዩናይትድ ቤት ይፈጠራሉ። ቀውሱ ሊቀጥል ነው። ስለዚህ የምሽቱ ድል ብዙ ትርፋማነትን ዩናይትድ ቤት ያመጣ ነው። በውጤትም ቡድኑ ዳግም በዚህ ውድድር ላይ ያለውን አቅም ጉልበት ያለውን ኢነርጂ ተጠቅሞ እስከ ፍጻሜ ደርሶ ውድድሩን አሸንፎ ወደ ቻምፒየንስ ሊግ እግር ኳስ ለመመለስ በሚያደርገው ጥረት ላይ አስደናቂ ውጤት አንዳንዴ አባኔ በዩናይትድ በኩል የሚሰጡ አስተያየቶች ምናልባት ቡድኑ ከፈርጉሰን በኋላ መልክ ላይኖረው ይችላል፣ ብዙ ውጣ ውረዶችን ሊያይ ይችላል። ግን ዩናይትድ ያለው ደረጃና አብዛኛው ክለብ አይተኮና ሊቨርፑልና ዩናይትድን ለመሆን ነው ዋንጫም ካሸነፈ ከሊጉም ውጪ ትላልቅ ታሪኮችን መስራት ከፈለገ መመዘኛው ሁለቱ ክለቦች ናቸው። አንደኛው ክለብ ባለው ስታንዳርድ ላይ ሊቨርፑል ቀጥሏል። ዩናይትድን ግን በዚህ ደረጃ በየሚዲያው የሚሰጠውን አስተያየት ተሰማለ አንዳንዴ
ክለቡን አይመጥንም። እዛም ያለው የሚሰጠው አስተያየት በአገራችን ብቻ ሳይሆን በእንግሊዝም የሚሰጠው አስተያየት አንዳንዴ ይገርመኛል። የትኛውም የእንግሊዝ ቡድን ከፍተኛ ዋንጫ ቢበላ ስኬሉ ዩናይትድ ነው። አሁን ሊቨርፑል እኮ ዘንድሮ የፕሪሚየር ሊጉን ዋንጫ ሲያገኝ 20ኛ ዋንጫው ነው የሚመዘገበው፣ ከዩናይትድ ጋር እኩል ነው የሚሆነው። ከሱ ቀጥሎ ያለውን ቡድን እንኳን ብታይ ከዩናይትድ ጋር የ7 የ8 ዋንጫ ልዩነት አለ። ስለዚህ ስኬሉ መለኪያው ዩናይትድ ነው። ይሄን ቡድን የምተችበት መንገድ እግር ኳሳዊ መሆን አለበት እንጂ ማንቸስተር ላይ ባለክ ወይ እልህ ወይ የተለየ አመለካከት እነዚህ እኮ የቀድሞ ተጫዋቾች ሪዮ ፈርዲናንድ በጫውታ ዘመኑ ከጫውታ በኋላ የሚሰጠው አስተያየት ፕሮፌሽናል ነው። በእውቀት የተደገፈ አስተያየትም ነው የሚሰጠው። ሮኪን በተፈጥሮ አንደኛ ችግር ያለበት ሰው ነው፣ የስነልቦና ችግር ያለበት አይሪሽ ነው። ቡድንም ይዞ አውርዷል። እንግዲህ ስኮልስም በተወሰነ ቀን በ18 ጨዋታ ተባረዋል። እሱም የኳስ ክህሎቱን ያህል አይደለም ስልጠና ላይ። እኔ የማንቸስተር መለያን የለበሱ አይመስሉም አስተያየታቸው። የማንቸስተር ዩናይትድና የኔ ትዝታ ለአድማጮች አጭር ማስታወሻ ከማንቸስተር ዩናይትድ ጋር ያለኝን ትዝታ ለመዝናናትም ለማህበራዊ ህይወታችንም ስለሚጠቅም ማስቀመጥ ፈልጋለሁ። 1998-99 የፍጻሜው ጨዋታ ላይ ከልጅነት ጓደኛዬ አሚን አረቡ ጋር ያለሁት። ግቡ ከተቆጠረ በኋላ አሚኒ ሲንከባለል ነበር እስከ ቴሌቪዥኑ ድረስ። የጎረቤት የማንቸስተር ዩናይትድ ተመልካቾች ከማንኳኳት ይልቅ ገፍትሮ በሩን ሰብረው ነው ገብተው ሳሎን ላይ ሲጨፍሩ። እኔ ሊቨርፑል ደጋፊ ስለሆንኩ ደርቢው ስለሚታወቅ በዚህ መሃል የአሚኒን አንዳንድ ሐሳቦች ማንሳት ስለምፈልግ ነው። አንደኛ ክፍል እያለን እነ አቶ ቸርነት እነ ኢቴኑ እነ ኃይለ ሚካኤል እነ ምንዳይ በሚያስተምሩን ፊደል ገበታ አብረን ነው የተማርነው። ጧት ደግሞ የቁርአኑን ትምህርት ስንማር እነ አባ ነጋ እነ ሼህ ዑመር እነ ትልቁ ኡስታዝ ቁርአን ሲያስቀሩን ነበር ከአንደኛ ክፍል ጀምሮ። እንግዲህ በትላንትና ዕለትም አብረን ነው ያልነው። ይህ ሆነው ከ40 ዓመታት በላይ የዘለቀ ጓደኝነት ነው። ከ44 ዓመት ያህል ይሆናል። አንደኛ ክፍል ሳንገባ ጓደኝነት አለን። እስከ ትላንትናው ዕለትም አብረን ነው ያለነው። ከወዳጆች ጋር ያለንን ግንኙነት ከኳስ ጋር አያይዘን እንደዚህ አይነት መሰረት ያለው እንደዚህ አይነት የጸና እንደዚህ አይነት ደግሞ በወንድምነት መዝለቅ በእግር ኳስ ውስጥ ከመንፈጀው ደቂቃዎች መሃል ደግሞ ለአድማጮቻችን በማህበራዊ ህይወት ከወዳጆች ጋር ያለውን ዘላቂ ግንኙነት አስቀምጠን ማለፍ ለአብዛኛው አድማጮቻችን ትምህርት ሰጥቶ ያልፋል። በእኔና በአንተ መካከል ያለው አንተ አባ የምትለውን ምን ያህል አድማጮች እንደሚወዱ አባትና ልጅ በዚህ መልክ ሲከባበሩ ያነሱት ነገር አለ። አሚኒ 3 ልጆች አባት ነው። እኔ የ5 ልጆች አባት ነኝ። ባለቤቴ የልጆቼ እናት ሴት ልጅዋን ስትወልድ ማለት 4ኛ ልጇን ስትወልድ የወላይታ ሆስፒታል ኦተና የሚባለው እጅግ በጣም ሩቅና አውሬዎች በምሽት የሚርመሰመሱበት ነው። የባለቤቴን ምጥ መያዝ ሰምቶ ከሌቱ 7 ሰዓት ብቻውን ያንን ጫካ አቋርጦ ኦተና ሆስፒታል ከባለቤቴ ጎን የቆመ ትልቋ እናቴ ከዚህ ዓለም በሞት ሲለዩ ከምሽቱ 9 ሰዓት ከመኖሪያው መጥቶ ከኔ ጎን ሆኖ ሐዘኔን የተጋራ ወንድሜ ነው። ማንቸስተር ዩናይትድ ሲነሳ ያለው አሰፋ የቴሌኮሙኒኬሽኑ የአይቲ ባለሙያና አሚን አረቡ ትዝ ይሉኛል። አሚን አረቡ ያለው አሰፋ እንኳን ደስ ያላችሁ ማለት ፈልጋለሁ። አድማጮች እግር ኳስና ትውስታችንን በመጨረሻ ከዚህ በኋላ አንዳንድ ቀን ሲመቸን እናስገባለን። ወዳጆቻችንን እናነሳለን። የማንቸስተር ዩናይትድ ደጋፊዎች ማንቸስተር ባለበት ደረጃ ብቻ ሳይሆን እግር ኳስ እስከ መጨረሻዋ ደቂቃ ድረስ ምን አይነት ቅመም በውስጧ ያለው በእስትንፋሷ ውስጥ ምን አይነት አስደንጋጭ የደስታም የሐዘንም ጉዳይ እንዳለ በተግባር በተለያየ ጊዜ አሳይታችሁናል። ለሁሉም እንኳን ደስ ያላችሁ። ማንቸስተርና ቶትናም ወደ ቀጣዩ ዙር አልፈዋል።
አርሴናልን በሻምፒየንስ ሊግ ወደ ቀጣዩ ዙር አልፈዋል። ቼልሲም አልፈዋል። እንግሊዞች በአውሮፓ እየበረቱ ነው። መጨረሻውን ያሳምራለችው የምንለው አብዲና ፓቻነን በአብዲ ራዋ ቲዩብ። ሰላም ቆዩ።